ኤላ አደይን አዋረዳት፣ ፍቅርም አዋረደቻት። ሊዲያም አንቺ ሌባ ነሽ፣ ከየሌባ ተባባሪ ነሽ። እውነት ሰርቀሽው ከሆነ ሀብሌን መቼም ቢሆን አንላቀቅም። ይህ የአባቴ ውርስ ነው፣ ከጥንት ከመሰረቱ እየተዋረሰ የመጣ ውርስ ነው እና በጣም አዝኜብሻለሁ። እንደዚህ መሆንሽን ራሱ እኔ አላቅም ነበር። የእውነት አደይ ተሰቃየች። አረ በቃ፣ አረ የአደይ ስቃይ በቃል እንዴ! በዚህ ልክ አደይም ቢሆን በቃኝ። ምንም ያህል እንኳ ለእናትሽና ለእህትሽ መስዋዕት ብትከፍሊም እንኳ በቃ ማለት አለ ማለት ነው። መውጣትም እኮ አለ፣ ሌላ ስራ ማፈላለግም አለ። በዚህ ልክ እንደዚህ ውሃ ሲደፉብሽ፣ ሲረግጡሽ፣ ሌባ ነሽ ሲሉሽ፣ ያለ ስራሽ ስራ ሲሰጡሽ እንደዚህ መቻል ማለት የእውነት በዛ የአደይ ስቃይ ማለት ነው። ኧረ በዚህ ልክ ሰራተኛ አለ? ኧረ የለም። የእውነት እንደዚህ እየተገፋ እንደዚህ እየተረገጠ ዲቪዬ እንግዲህ የእሷ ፍቅር እያንከራተተው ቢገኝም እንኳ በፍጹም አደይ እባክህ ከኔ ራቅ፣ እባክህ ፍቅርን ተንከባከባት እያለች አሁንም መልካምነቷ ቀጥሏል። እሱ ደግሞ እኔ የማፈቅረው አንቺን ነው እንጂ ፍቅርን እኮ አይደለም፣ ለምንድን ነው የማትረጅኝ ሲላት፣ እባክህ እኔም ብሆን አንተን አላፈቅርህም። ለምንድን ነው እኔ ስለማላፈቅርህ እኔን የምትከተለው? አንተ የራስህን ነገር ህይወት መምራት አትችልም እንዴ? ለምንድን ነው እያለች በጣም እያዘነች ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ፣ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። ኤላዬ ተደብድቦም ተሰርቆም ወደ ብርሃን ጋር ሲሄድ ብርሃን በጣም ተደነገጠች። እንዴ ምን ሆነህ ነው ኤላ ስትለው፣ ሀንግ ተሰርች። ምን ተሰርቼ ማለቴ ሰረቁኝ፣ ሀብሌንም፣ ስልኬንም፣ ብሬንም፣ ሰዓቴንም። እኔ ሁሉንም ነገር በአንድ ቀን መተካት እችላለሁ። ነገር ግን ሀብሌ ከጥንት የመጣ ስለሆነ እሱን ነገር እና ታዲያ የት ሰፈር ነው? እዛ ታች ሰፈር የምታስታውሰው ነገር አለ? የሰውየውን ስም ታስታውሰዋለህ? እንደ ስትለው ቆይ ጠዋት አዴጋ መሄድ አለብኝ አለና፣ በሌላ በኩል ሊዱና ፍቅር እንስማማ፣ አንቺና እኔ መስማማት አለብን። ማለት ለምንድን ነው የምንስማማው? አይ በቃ እንደምንም ብለን ፍቅርን እህችንም አደይን ከዚህ ቤት ማስወጣት አለብን፣ ነገርኩሽ። እና ከዛም በኋላ እንደምንም ብለን አደይን ከዚህ ቤት ማስወጣት አለብን። ምን ማለት ነው? ነገርኩሽ እኮ እንዴ! እኔ በቃ ይች ልጅ መራኛለች። እንደዛ ከሆነ አንቺም እኔን ታከብርኛለሽ፣ እኔም ደግሞ አንቺን አከብርሻለሁ። አንቺ ስለ እኔ ለወንድምሽ ጥሩ ጥሩ ነገር ትናገራለሽ፣ ደግሞ በሌላ በኩል አንቺ ደግሞ ሊዲያ ደግሞ ስለ ኤላ መልካም መልካም ነገር ትናገሪያለሽ። ያኔ ሊዲያም ኤላም እኔን ያፈቅራል፣ ወንድሜም ደግሞ አንቺን ያፈቅራል። ስለዚህ ከዛም በኋላ ጨርሰናል ማለት ነው። ነገር ግን መከባበር አለብን እያለች ማውራት ጀመረች። እሺ ተስማምተናል። ከዛ በውስጣቸው አንድ ጊዜ ብቻ ኤላን የራሴ ላድርገው እንጂ እሰራልሻለሁ፣ እችኛይቱም ደግሞ አንድ ጊዜ ብቻ ዲቪን የራሴ ካረኩ በኋላ ታያለሽ ምን እንደማደርግሽ እየተባባሉ ምንም እንትን ባይል እንኳ አሁን ሂደን እንጀምረው። አልጋውን አባላሸችው ፍቅር፣ የተበላሸውን አድርገው። እውነት አንቺማ ሰይጣን ነሽ፣ አርፈሽ ተቀመጪ፣ ተስማምተን የለ እንዳለቻት። በሌላ በኩል እንግዲህ ተኝታ ነበረና አደዬ መጡና ተነሺ አንቺ፣ ቆይ የኔን ወንድም እንደዛ ማድረጉ አይከብድሽም? እኔ ምን አደረግኩ? እሱ እኮ ነው የመጣው። ነገርኩሽ እኮ የኔ ወንድም የተከበረ ነው፣ አንቺ ነሽ እንጂ። ሲቀጥል ደግሞ ከዚህ በኋላ እዛ ኤላ ጋር ራሱ እንዳትሄጁ። አሁን ደግሞ ተነሽና አልጋን ጥፊ ብለው አስነስተዋት እነሱ ቁጭ አሉ ሳሎን። ከዛ በር ተንኳኳ። እንዴ ማን ነው የመጣው? ከዛ ከፈተው። እንዴ ኤላ እዚህ ምን ትሰራለህ? አደይን ፈልጌ ነው። ምን ማለት ነው? አደይ እኮ ተኝታለች። ቢሆንም ቀስቅሻት። አደይ መጣች። አደይ የምታውቂው ነገር አለ? እዚህ ውስጥ እጅሽ አለበት እንዴ? ስለምን እጅ ነው የምታወራው? አልገባኝም። ማለቴ ሀንግ ተሰርቻለሁኝ፣ ተሰርቄያለሁ፣ ግን ሁሉንም ነገር እኔ በአንድ ቀን መተካት እችላለሁ። ነገር ግን የአባቴን ስጦታ የአባቴን ሀብል ለወንድ ልጅ ነው መስጠት የምፈልገው እና
በቃ እውነት ያንን ነገር አድርገሽ ከሆነ መቼም ቢሆን ይቅርታ አላደርግልሽም ማለት። አረ እኔ እንደዛ ነገር አላደረግኩም። ደግሞም እኮ ማን ነው አንቺ ጋር ጧት የነበረው ልጅ ማለት ደመቀ? እኔ ምን አውቃለሁ ደመቀ ይሁን ማን ይሁን ብቻ ግን በጣም አዝኜብሻለሁ ብሎ ተናደደ። ከዛ ፍቅር ለብቻዋ ለካ ስልክ ስታወሪ የነበረው ሀብሉን ሽጣ ብር አንጣ ምናምን ስትዩ የነበረው ለዛ ነው። ሊዲያም ደግሞ አንቺ ሌባ ብለሽ ለሌብነትሽ ነው አይደል የተጠጋሽው እያለች ሁሉም ማቀሳሰር ጀመሩ። ትሰሙኛላችሁ? ማናችሁም ሁኑ ማናችሁም እኔ ምንም አያገባኝም። ነገር ግን አሁን እሄዳለሁ። ነገ ላይ ግን ይሄ ሀብል ካልተገኘ እኔን አያድርገኝ፣ ሁላችሁንም ቆማምጭ የምለቃችሁ ብሎ ተናዶ ሄደ። ከዛም በኋላ ፍቅር ደወለች። ያኛው በአዴ ፍቅር የተንከራተተው እኔ እኮ አዴን እወዳታለሁ ይላል። ባክ ተረጋጋ፣ አዴ ከዚህ በኋላ ያንተ መሆን አትችልም። አዴ ደግሞ በጣም ብዙ ችግር ያለባት ናት። አባቷ በእርግጥ ይወዳታል፣ ነገር ግን በእሷ ተናዶ ስለነበረ መቼም ሰው አያደርጋትም እና እባክህ ተወኝ። ለአንድ ቀን እኮ ጠረኗንም ቢሆን አሽትቸዋለሁ። ጠረኗ፣ ሁለ ነገሯ ከሴቶች ሁሉ ትለያለች አለው። ነገርኩ። ቆይ አንተ ግን ሁሌ እኔ ስለ አዴ ሳነሳብህ የምትቆጣው ፈልግሃታል እንዴ? አረ ተረጋጋ። እህቴ አዴ እኮ የክርስትና አባቴ ልጅ ነች፣ እህቴ ነች እና እንደዛ አይነት ነገር ታደርጋለህ አለው። ፍቅር ደውላ መገናኘት አለብን። ተገናኙ። የወሰድከውን ሀብል መልስ። ምን ማለት ነው? እኛ አልወሰድንም። ኧረ እባካችሁ ትናንትና የኤላን ሀብል ወስዳችኋል። ስለዚህ ትመልሳላችሁ። ግን አንድ ቅድመ ሁኔታ አለኝ አለ ያኛው የአደይ አፍቃሪ። ስለ እኔ መልካም ነገር ትናገሩና አደይ እኔ እንድታፈቅረኝ ታደርጋላችሁ። ይሄኛው ደግሞ ዳይመንድ ደግሞ እኔን ትስምኛል። መጀመሪያ እኔን ሳሚኝ። ከዛ ፍቅር ሳመችው። ያችኛይቱ ደግሞ ሊዲያ አንቺም ትደግምኛለች ሲል አረ እኔ በፍጹም አላደርገውም አልስምህም አለች። ነገርኩሽ ሳሚው። አረ እኔ የቀረው ይቅር ነገሩ ዱቄታ። እኔ እንኳ አንቺን አልፈልግሽም በፍጹም የምፈልገው ፍቅርን ነበር ሳመችኝ ብሎ ተገላገለ። ከዛም በኋላ ሀብሉን ይዘው መጡ። በሌላ በኩል አደዬ የሊዲያ ልብስ እያጣጠፈች ደግሞ እዚህ ምን ልትሰሪ መጣች ስትላት እንዴ ልብስ እያጣጠፍኩ እኮ ነው አለቻት። ደግሞ አላንስሽ የኤላ አላንስሽ አለና የኔንም ልትሰርቂ ነው። ከዛ ፍቅር መጣች። እንዴ ሰርቀሽ ልትረብሹ ነው እንዴ? አረ ስለምንድን ነው የምታወሩት? እኔ ማትሙት እኔ ምንም ነገር አላደረኩም፣ አልሰረኩም፣ ምንም ነገር አላደረኩም። ደግሞ ስለምንድን ነው የማትረዱኝ? እንዴት እንረዳሽ? እስኪ ንገሪኝ፣ አንቺ ነሽ የሰረቅሽው እያሉ አዋረዷት። እሷም በትዕግስቱ አለፈችውና ሄደች። ከሄደች በኋላ ደግሞ መልሳ ጠራቻት። ሂጂና ልብሴን ሰብስቢ። ቆይ ትተሽ የወጣሽው ማን ሊያጣጥፈው ነው ስትል ዴቭ ቆይ ለምንድን ነው እንደዚህ የምታመናጭቂያት? እኔ ከድሮውም አላቅሽም ማለት ነው? በዚህ ልክ ሰራተኛ እና አትጠፍ ነው እንዲህ የምትለው አንተ? ቆይ እሷ ጋር ምን አይነት ግንኙነት ያለ ሲል አረ ምንም፣ እኔ እንደ ማንኛውም ሰው ነው እንጂ እዚህ ቤት አደይን ሁሉም ሰው ነው የሚቆጣት። ሲቀጥል በትዕግስት ጠፊልኝ ብትይ ምን ችግር አለው? በዚህ ልክ እንደዚህ ቁጣና ማስፈራራ ምን ይባላል አላት። እባክህ ተወኝ፣ እኔ እዚህ ቤት ሁሉም ነገር ነው ያስጠላኝ፣ ሁሉም ሰዎች አስጠልተውኛል አለች። ወይ ጉድ እያለ ዲቭ ማዘን ጀመረ። ዲቭ እንግዲህ ሂዶ በጣም ይቅርታ ትናንት ማታ ስለተፈጠረው ነገር ሲል እኔ በቃ መሄድ አለብኝ፣ ምክንያቱም ትናንት ስስምሽ እኔ ምን እንደሆንሽ ያረግሹን ሁሉ አይቻለሁ፣ ተረድቻለሁ፣ ምንም ያህል ለእኔ ስሜት እንደሌለች ሲል እባክህ እንደዛ አትበል፣ በባለፈው ያኔ የደመቀ ባያድናኝ ኑሮ አስገድዶ እየሳመኝ አስገድዶም ሊደፍረኝ ነበረ እና በዛ ምክንያት ነው። ምን እና ይሄን ለምን አልነገርሽኝም ሲል ብነግርህ ምን ዋጋ አለው? ግን እድሜ ላይ ደመቀ ድኛለሁኝ፣ ብቻ ምንም ነገር አልሆንኩም። ነገር ግን በዛ ምክንያት ነው እንደዛ የሆንኩት እንጂ በሌላ አይደለም። እና አትሄድም አሁን አለችው። አዎ አልሄድም በቃ ብሏት እሱም ሄደ። ከዛም በኋላ እያለቀሰች መጣ። ቆይ ምንሽ ነው የምታለቅሽው? እኔ የኤላ ሀብል ጠፋ እና ይጥፋ ምን ችግር አለው? አይ ኤላም አንቺ ነሽ የሰረቅሽው አለኝ። እንደገና ደግሞ ፍቅርና ሊዲያም ሁለቱም ቢሆኑ አንቺ ነሽ የሰረቅሽው እያሉ አቀሳሰሩብኝ። እሱም አምኗል ሁሉም እኔ እንደሰረኩት፣ ግን እኔ እመኔ ምንም አልነካውም። እንዴ ተገዝቶ ይመለስለታል ታዲያ ምን ችግር አለው ሲል አያይ እንደዛ አይደለም፣ ይሄ ከአባቱ የመጣ ነው። ወይኔ ጉዴ! እና እነማን ናቸው? ብቻ ግን አላቅም። ይሄ ነገርማ
የፍቅር እጅ አለበት ማለት ነው ብሎ ፍቅርን ሄዶ ጣፋጠጣት። እኔ አላቅልህም፣ ቆይ አንተ ሁሉ ነገር እኔ ነኝ እንደ የምመስልህ አለችው። እና ካንቺ ውጭ ሌላ ማን አለ ብለሽ ነው? አንቺ ነሽ የዚህ ሁሉ ጠንሳሽ ብሎ ሲጠይቃት ነገርኩህ፣ እኔ አይደለሁም በፍጹም እዛው ሂደህ ጠይቅ። ነገር ግን ልቤ እኔ ሳነሳህ መጣህ። ቆይ ለምንድን ነው አንተና እኔ ፍቅራችን የማይቀጥለው? እስኪ ስለ አደይተው ሁሌ አደይ አደይ አደይ። ያኔ የልጁኝ እንኳ እናቴ ጸጉሬን ስትሰራኝ ሳለቅስ አንተ ቁጭ ብለህ ነበር የምታሰራኝ እና ያኔ የልጆች ነበርና እመኘኝ፣ እኔ አንቺን መቼም ቢሆን አላፈቅርሽም። እና እሷን ታፈቅራታለህ? ዝም አለ። የብርሃን ታመመች